ተአምር ያስባለው የኢራን ሚስጥራዊ ኦፕሬሽን። ኢራን በተኩስ አቁሙ ጊዜው ከመሬት በታች ያሉ የሚሳኤል ጣቢያዎቿን መልሳ እየቆፈረች መሆኑን የሳተላይት ምስሎች ያሳዩ። የሲኤንኤን የዜና አውታር ሳተላይት ምስሎቹን ዋቢ አድርጎ እንደዘገበው ኢራን በተደረገው የሁለት ሳምንት የተኩስ አቁም ጊዜ ከመሬት በታች ያሉ የሚሳኤል ጣቢያዎቿን በስፋት እየቆፈረችና ወደ ብዙዎቹ ማዕከላት ዳግም መገንባት መቻሏን አገልግሎት ላይ መዋሉ መጀመሯን ገልጿል። ዘገባው እንዳመለከተው ይህ የኢራን እርምጃ ሀገሪቱ የተኩስ አቁም ጊዜውን ወታደራዊ አቅሟን መልሳ ለመገንባትና ከመሬት በታች ያሉ ስትራቴጂካዊ የሚሳኤል ማዕከሎቿን ዳግም ለማደራጀትና ለማጠናከር እየተጠቀመችበት መሆኑን የሚያሳይ ነው ሲሉ ገልጸዋል። ኢራን በእስራኤል የተመቱባትን የከርሰ ምድር ሚሳኤሎች ከተሞች በከፍተኛ ፍጥነት እየጠገነች መሆኑን ተገልጧል። በመካከለኛው ምስራቅ ያለው ውጥረት ባለመግታቱ ኢራን ቀደም ሲል በእስራኤል የአየር ድብደባ የወደመባትን ስልታዊ የከርሰ ምድር ሚሳኤል ማከማቻዋን መልሳ እየገነባች መሆኑን የሳተላይት ምስሎች አሳይተዋል። የሲኤንኤን ዘገባ እንደሚያመለክተው የጥገና ስራው በከፍተኛ ጥንቃቄ ፍጥነት እየተከናወነ ይገኛል። አዳዲስ የሳተላይት ምስሎች እንደሚያሳዩት በኢራን ሆሜን ከተማ አቅራቢያ በሚገኙ የሚሳኤል ጣቢያዎች ላይ በርካታ የምህንድስና ተሽከርካሪዎች ተሰማርተው ይታያሉ። እነዚህ ተሽከርካሪዎች እስራኤል ባካሄዳቸው ኦፕሬሽን በተሰኘው ጥቃት ወቅት የፈረሱ የዋሻ መግቢያዎችን እና ፍርስራሾችን በማንሳት ላይ ናቸው። የወታደራዊ ባለሙያዎቹ እንደሚሉት የእስራኤል ጥቃት ዋና ዓላማ ሚሳኤሎቹ ከመሬት በታች ወጥተው ጥቃት እንዳያደርሱ ወይም ተኩሰው ሲመለሱ እንዳይገቡ መግቢያዎችን መዝጋት ነበረ። ይሁን እንጂ አሁን የተገኙት መረጃዎች እንደሚያሳዩት ኢራን እነዚህን የተዘጉ መግቢያዎች መልሳ በመክፈት የተቀበሩ ሚሳኤል ማስወንጨፊያዎቿን ወደ ስራ ለማስገባት እየጣረች ነው። የአሜሪካ የስለላ ድርጅት ግምገማ እንደሚያሳየው ለአንድ ወር በዘለቀው ውጊያ የኢራን የሚሳኤል ማስወንጨፊያዎች 50 በመቶ ሳይወድሙ በደህና ሁኔታ ላይ ይገኛሉ። የኢራን ሚሳኤል ከተሞች ሚሳኤል ሲቲ በሚለው መርህ መሰረት የመጀመሪያውን ጥቃት ሆኖ ውስጥ ማሳለፍ ከዚያም ፍርስራሹን ቆፍሮ በማውጣት መልሶ ማጥቃት የሚለውን ስልት እየተከተለች መሆኑን የዘርፉ ተመራማሪዎች ይናገራሉ። የጄምስ ማርቲን የጥናት ማዕከል ተመራማሪ ሳሚዴር እንደገለጹት ኢራን የደረሰባትን ጥቃት ተቋቁሞ መልሶ የመገንባት ስራዋ አስቀድሞ የታቀደና የሚጠበቅ ነው። ይህ የሚሳኤል ከተማ ኦፕሬሽን አካል ነው። ትመታለህ፣ ፍርስራሹን ታጸዳለህ፣ ከዚያም በድጋሚ ትኩሰኩሳለህ ሲሉ ሁኔታውን አስረድተዋል። ይህ የኢራን እንቅስቃሴ በቀጠናው ላይ ያለውን የጦርነት ስጋት እንደገና ሊያባብሰው እንደሚችል ተገምቷል። ኢራን በቅርቡ የጠገነቻቸው እነዚህ ጣቢያዎች ለቀጣይ ጥቃት ልትጠቀምባቸው እንደምትችል ስጋቶች እየጨመሩ ነው ተብሏል።